ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቻናል 1 ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ለተአርብ ቻናል 1 በአትሌቲክስ ስፖርታዊ ጉዳያችን ቆይታ እናደርጋለን። ዛሬ አንድ እንግዳ ይዘንላችሁ መተናል። በኢትዮጵያ ኦሎምፒክ ጉዳዮች ላይ በስፋት መረጃዎችን ያደረስን ከእንግዳችን ጋር ቆይታ እናደርጋለን። የተከበሩ የህዝብ ተወካዮች ምክር ቤት አባል እንዲሁም ደግሞ የኢትዮጵያ ኦሎምፒክ ኮሚቴ ቴክኒካል ዳይሬክተር አቶ ዱቤ ጅሎ የዛሬ ለተአርብ የአትሌቲክስ ስፖርት እንግዳችን ናቸው። መልካም ጊዜ፣ መልካም ቆይታ። ጤና ይስጥልኝ አቶ ዱቤ። እንደነ ሰላም ነው ወጣቱ? ሰላም ነው አለው እግዚአብሔር ይመስገን። ዛሬ ተገናኝተናል። ከረጅም ጊዜ ቆይታ በኋላ ነው የተገናኘነው። በጣም ረጅም ጊዜ ቆይታ አድርገናል። ሀገሬን በቴክኒካል ጉዳዮች ማገልገል እፈልጋለሁ ብሎ በተደጋጋሚ ጥያቄ አንስተው ነበር። የኢትዮጵያ ኦሎምፒክ ኮሚቴ ይህንን ጥያቄ ሰምቶ ቅጥር ፈጽሞሎታል። የቴክኒካል ዳይሬክተር ሆኗል በኢትዮጵያ ኦሎምፒክ ኮሚቴ። ከሱን ጀምር። አዎ ያው እንደምታውቀው ያው በስፖርት ከልጅነት ጀምሮ ነው ያሳለፍኩት። ከትምህርት ቤት ጀምሮ ከስፖርት ተለይቼ አላውቅም። ሁለተኛ ትምህርት ቤት ላይ ሆኜም ሃይ ስኩልም ተማሪ ሆኜም ተጫዋችም ነበርኩ። አትሌቲክስ ብቻ ሳይሆን እግር ኳስ፣ መረብ ኳስ፣ ቅርጫት ኳስ ከዛም ባሻገር ደግሞ እንደነ ተብል ቴኒስ ሁሉ ሲጫወት የነበረ ሰው ነው። ከዛም አካባቢ ሆኜ ሲሰራ የነበረበት ነው። ከልጅነት ጀምሮ ነው ወደዚህ የመጣሁት። እንግዲህ ያው በአንድ አጋጣሚ ለ6 ዓመታት ተከታታይ 6 ዓመታት ከስፖርቱ በወጣ ብዬ ነበረ። ከስፖርቱም ባለወጣም በህዝብ ተወካዮች ምክር ቤት አባልም ነበርኩ። የማህበራዊ ጤና ማህበራዊ ስፖርት ልማት የቋሚ ኮሚቴም አባል ነበርኩኝና እዛ ውስጥም ነበርኩና እንደገና ግን ወደ ታች ተመልሼ ለማገልገል ደግሞ የፈለኩት በተለይም የኢትዮጵያ ኦሎምፒክ ኮሚቴ ምስጋና ይድረሰውና ጥሪ ያደርጉልኝ። ስፖርቱ ላይ አንተ በከፍተኛ ልምድ ያለ በርካታ ልምዶችን አሳለፍክ። ስለዚህ አገሬን ማገልገል አለብህ፣ ለሀገር ደግሞ መስዋዕትነት መክፈል አለብህ። በአትሌቲክሱ በተለይም ከ30 ዓመት በላይ የሰራ ሰው ነህና በዓለም አቀፍ ደረጃ የምትታወቅ እንደገና ደግሞ መሬት መቀመጥ የለብህም በሚል የኢትዮጵያ ኦሎምፒክ ኮሚቴ ቦርድ በተለይም ክቡር ዶክተር አሸብር ወልደ ጊዮርጊስ ያደረገልኝ ከፍተኛ ጥሪ ከተደራደርን በኋላ እንግዲህ ወደ መስመር ገብተናል አሁን። ከዛ በኋላ ደግሞ ሰፊ ስራ ስንሰራ ነው የቆየነውና እኔ ወደ ስፖርት የሚወደው የሚያፈቅረው ያሳደገኝ ያስተማረኝ ዓለም አቀፍ ደረጃ ነው ያስታወቀኝ ስፖርት መቆየት በጣም ከባድ ነው። እጅግ በጣም እልህ ያስጨራሽ። ያው ትዕግስት ጥሩ ነው። እኔ በጣም ትዕግስተኛም ስለሆንኩኝ ብዙ ጊዜ ከስፖርቱ ውጭ ሆኜ ሲሆን ይህንን ጉዳይ አይቶ በአሁኑ ሰዓት የኢትዮጵያ ኦሎምፒክ ኮሚቴ ቦርድ ጋር እየሰራው ነው። በተለይ ምስጋና ሊታቀርቡልኝ የምትችሉ በተለይ ለፕሬዝዳንቱ ነው። ሁሉን ነገር ወደ ጎን በመተው ለስፖርት፣ ለሀገር፣ ለባንዲራ የባለሙያ አባት ነው ደግሞ ባይዘው ባለሙያዎችን ወደ ውስጥ ገብቶ መስራት አለባቸው እንጂ ውጪ ሆኖ ማየት የለባቸውም ብሎ የነበረው ሁኔታ ታውቃለህ በሚገባ። በዚህ ጋር ላቋርጦትና አቶ ዱቤ ከኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ከዶክተር አሸብር ወልደ ጊዮርጊስ ጋር የነበራችሁ ሰጣ ገባ ሁሉም የስፖርት ቤተሰብ ያውቀው ነበር። ያን ተሽሮ ነው ወደዚህ የመጡትና የስፖርት ቤተሰቡን በሰዓቱ እጅግ በጣም ያስገረመ ነገር ነበር። በወቅቱ ወደ ኢትዮጵያ ኦሎምፒክ ኮሚቴ ሲመጡም የተወሰኑ ጥያቄዎች ነበሩ። እርስዎ ወደዚህ ቦታ እንዲመጡ የማይፈልጉ አካላትም ነበሩ። በወቅቱ ምን ነበር ምክንያቱ? ከአቅም ማነስ ነው ወይስ እዚህ ቦታ መምጣቶች ለሌሎች ችግር የሚፈጥርበት ምክንያት ምንድን ነው? እንግዲህ ያው አንዳንድ የሰው የራሱን አመለካከት ሊኖረው ይችላል። የአቅም ማነሱ ጉዳይ ያው እንግዲህ 30 ዓመት አትሰራም ዓለም ያሸልምም። ስለዚህ ያ አመለካከት የራሱ ያንን ወደ ኋላ ብዬም አልመለከተውም። ምናልባት የራሱ የሆነ አመለካከት አላለው ያው ግለሰብ እንደውም እንኳን መጣ ማለት ነው ነበረበት እንጂ ለቃወሙ እኔ ምንም አልተሰማኝም። የሆነ ነገር ሰምቼም ነበረ፣ ምንም የሚሰማኝ ነገር የለም። ዋና ነገሩ ደግሞ የስፖርት ስብራትን አሁን ያለንበት መንግስት የያዘው መንግስታችን ይዘን በአሁኑ ሰዓት ይህንን አሁን ያለው መንግስት ይዘን አሁን ያለው ሂደት ይዘን ስፖርቱ ወደ ኋላ መመለስ ወደፊት መግፋት ስላለብን በተለይም አትሌቲክሱ የነበረው አሁን ከፍተኛ ችግር በጋራ ሆነን ለማስተካከል ነው። ገባ አልገባው ምን ግለሰቦች የተወሰኑ 3-4 ሊሆኑ ይችላሉና የኢትዮጵያ ህዝብ አይደለም። ስለዚህ ያኔ ምንም የሚመለከተውም ለዛም ቅምም አልይዝም ጉዳይም አይደለም።
ምንም የሚመለከተኝም ነገር የለም። ጉዳዩ ግን ከአቅም ማነስ አይደለም ወይም ደግሞ ከሌላ የግል ፍላጎቶች ነው። እሱ የራሱን እንትን አለው የራሱ ምልክት ሊኖረው ይችላል። አሁን መጥቻለሁ ማብራራት ይችላል ያ ሰው መጥቶ እና ስለዚህ ፊት ለፊት ተገናኝተን መግጠም እንችላለን። አሁን ግን ይሄ የኢትዮጵያ ሕዝብንና የኢትዮጵያ ኦሎምፒክ ኮሚቴንም አይወክልም። ኢትዮጵያ ሁሉንም የሚወክል አይደለም። ስለዚህ የነበረው ሁኔታ ታውቃለህ። ከእሳቸው ጋር ያው በዚህ በፓሪስ ኦሎምፒክ ላይ የሆነ የተወሰነ ነገር ሹኩቾች ነበሩ። አዎ እኔ ባይዘወይ በድሮም የሚደግፈው ነው። ድሮም አብሬ ነው የቆየነው ከእሳቸው ጋር። የድሮን ታሪኬን ስለማያውቅ ነው ያመጣኝ። ምክንያቱም አንዳንድ ወቅት ላይ ተሳስተህ ልትገባ ትችላለህ። ቂም መያያዝ ምንም ትርጉም የለውም። ዛሬ ኢትዮጵያ ሀገራችን ያው የምክክር ላይ ነው ያለችው። ኢትዮጵያ አሁን እየተመከረች ነው። እኛ በስፖርቱ ደግሞ ህዝባችን ማስደሰት ስንችል በየሰፈሩና በየሜዳው በየመንደሩ ቡድን ሰርተን ያው እየተቧደን ወደ ሰማይ ወደ ጥር ወደ ጎን ወደፊት እየተጠለዝ ነው ነው ስፖርት። ይሄንን አሁን ትተን አንድ ሆነን አንድነት ፈጥረን የኦሎምፒክ ኮሚቴ የያዘው መሪ በስፖርት እንገናኝ። በስፖርት ለምሳሌ አሁን በስፖርት መገናኘት በኦሎምፒክ አንድ እንሁን ብሎ ነው። ለምሳሌ ስፖርት እንገናኝ። ስፖርት ከሃይማኖት ፖለቲካ ከዘር የለውም፣ ነፃ ነውና አንድነትን የሚያገናኝ ነው። ኦሎምፒክ ደግሞ የዓለም ህዝቦችን የተጣሉ በጦርነት የተዋጉ የተጨራረሱ ህዝቦች የሚያገናኝ አንድ የሚያደርግ ነው ስፖርቱ። ስለዚህ ያን መራው ይዞ ነው እየተከተለ ያለውና አሁን እያንዳንዱ ፌዴሬሽኖች እያንዳንዱ ባለሙያ ቴቢዎች ነን እኛ ከኔ ጭምር ማለት ነው። አሁን ደካማ ጎኑ ወደ ኋላ ትተን ስራ ከዚህ ሲሰራ የነበረው ወደ ስራ ገብተን መስራት መቻል አለብን። ቦርዱ አመራር ሰጪ እንጂ ታች ወርዶ አክቲቪቲ ነገር አይሰራም። ስለዚህ እነዚህ ጉዳዮች ላይ በደንብ አርተን መስራት መቻል አለብን ብዬ ነው። እዚህ ጋር እርሶ ትክክለኛው ቦታ ላይ ነው የሚገኙት። የ26 ስፖርቶች የሚመራበት ቦታ ነው ለማንሳት እንችላለን። ቴክኒካል ዳይሬክተር የኢትዮጵያ ስፖርት ልብ ነው። በጣም ትልቁ ቦታ ደግሞ ኦሎምፒክ ነው። እዛ ቦታ ነው በጣም ብዙ ስራ ይጠበቅበታል። ከዛ አንፃር ለምሳሌ ሀገራችን ውስጥ ካለው ከኢትዮጵያ አትሌቲክስ ፌዴሬሽን ጋር ጥሩ ግንኙነት እንዳላችሁ አውቃለሁ። አሁን ባለው መረጃ መሰረት ኦሎምፒክ ከአትሌቲክስ ውጪ ማሰብ አይቻልም። ብዙ ጊዜ ግን አትሌቲክስ ብቻ አይደለም ለኦሎምፒክ ግብዓት የሆነው ሌሎች ስፖርቶችም አሉ። ሌሎች ስፖርቶች ላይ አቅጣጫ መስጠት፣ መውረድ፣ መስራት፣ አሰልጣኞችን ማዘጋጀት፣ ልማት ላይ መስራት የቴክኒካል ዳይሬክተር ኃላፊነት ነው። ከዚህ አንፃር ዝግጅቱት እንዴት ነው? አጠቃላይ በአትሌቲክስ የማራቶን ማነው የአትሌቲክስ ንጉስ ማራቶን ነው የሚባለው። የአምብሬላ ነው ማለት ነው። የኢትዮጵያ ኦሎምፒክ ኮሚቴ የሁሉም አምብሬላ ነው። ላይ ሆኖ ሁሉንም ስፖርት በበላይነት የሚመራ ከመንግስት ጋር ሆኖ ማለት ነው በበላይነት የሚመራ እያንዳንዱ ነገር አትሌቲክስን ብቻ አይደለም። በአሁኑ ሰዓት ባይዘወይ ፉትቦል አሁን አይታለ በታዳጊ ወጣቶች ክቡር ጠቅላይ ሚኒስትራችን ያስቀመጠው አቅጣጫ አለ። በ10 ዓመት ውስጥ ኢትዮጵያ የፈለገችውን የጠማችውን ውሃ እንድትጠጣ እያለ ነው። ምክንያቱም አሁን የያዝነው ታዳጊ ወጣቶችን ይዘን ከፍተኛ ደረጃ ላይ እንደርሳለን እያልበት ሁኔታ ነው። ስለዚህ በሁሉም ስፖርት ደግሞ ጥሩ ውጤት እየመጣ ነው። በእግር ኳስ አይተሃል ታዳጊ ወጣቶች ምን ያህል ውጤት እንዳመጡ፣ በሴቶች ምን ያህል ውጤት እንዳመጡ፣ በወርልድ ቴኳንዶ ምን ያህል ውጤት እንደመጣ ባለፈው ጊዜ በታንዛኒያ ላይ የተደረገው እንደገና ደግሞ ሳይክሊንግ እያንዳንዱ ነገር በአሁኑ ሰዓት ሁሉም በፉክክር ውስጥ ገብቷል። የኢትዮጵያ ኦሎምፒክ ኮሚቴ ይህንን ማናጅ አድርጎ አስተካክሎ በአሁኑ ሰዓት ደግሞ በሚገርምና በሚደንቅ ወደ 15 አትሌቶችን ወደ 10 በላይ የሚሆኑትን ለሌላ ኢቨንቶች እንደነ ወርልድ ቴኳንዶ እንደነ ውሹ እንደነ ሳይክሊንግ የተለያዩ ስፖርቶችን አሁን ይዞት አስገብቶ እየሰራ ነው። አልተቀመጠ። ምክንያቱም አላማው ከዚህ ቀጣይና ተከታታይነት ያለው ነው ማድረግ አለበትና ይሄንን ወርዶ የመስራትና የማስተካከል ወሳኝነት አለው። አሁን ደግሞ ስፖርቱ ኢላው ላይ ብቻ አይደለም፣ ግራስ ሩት ላይ ወደታች መውረድ ያስፈልጋል። ወደታች ካልተወረደ ወደታች ካልሰራ ትምህርት ቤት ላይ ካልሰራ ክለቦች ላይ ካልሰራ ፌዴሬሽን ክልሎች የስፖርቱ ኮር የሆኑ ክልሎቻችን እነሱ ላይ ወርደን ካልሰራ ታዳጊ ህጻናቶች አካዳሚዎችን ይሄንን ሁሉ ይዘን ወደታች ወርደን ዴቨሎፕመንቱ ላይ መስራት መቻል አለብን ነው። የኢትዮጵያ ኦሎምፒክ ኮሚቴ እዚህ ጋር ማንሳት ያለብን ትልቁ ኃላፊነት የደረሱ አትሌቶችን ወይንም ደግሞ እድሜያቸው የደረሱትን ብቻ ሆቴል አስገብቶ ለዝግጅት አድርሶ ውድድር ላይ ማሳተፍ ብቻ አይደለም። ትልቁ የኢትዮጵያ ኦሎምፒክ ኮሚቴ ኃላፊነት ከ7 ዓመት እስከ 12 ዓመት የሚሆኑ
ሰዎችን ወይም ታዳጊዎችን ማፍራት መኮትኮት አለበት። ከዛ በኋላ ነው ወደ አካዳሚ መምጣት ያለበት። ከአካዳሚ ነው ወደ ክለቦች መሄድ ያለባቸው። ከክለቦች ነው እንደዚህ ያለ ነው እድገቱ መምጣት ያለበት። አሁን ላይ ግን ከረንትሊ የኢትዮጵያ ኦሎምፒክ ኮሚቴ እያደረገ ያለው በክለቦች ያሉ አትሌቶችን ወይንም ደግሞ በተለያዩ ፌዴሬሽኖች ያሉ የፈሩት ላይ ነው እየተሰራ ያለው። ለምንድን ነው ግራስ ሩት ሳይሆን ራሱ የኢትዮጵያ ኦሎምፒክ ኮሚቴ ልጆችን ለማፍራት የማይሰራው? የኢትዮጵያ ኦሎምፒክ ኮሚቴ የራሱ ህግና ስርዓት አለው። አትሌት የሚያፈራ ስፖርተኛን የሚያፈራ ክለቦችና ክልሎች ናቸው። የኦሎምፒክ ኮሚቴው በኦሎምፒክ ሶሊዳሪቲ የሚያገኛቸው አንዳንድ ነገሮች ዴቨሎፕመንቱ ላይ ማድረግ ይችላል። ኦሎምፒክ ሶሊዳሪቲ በሚመለከት በትምህርት ቤቶች ላይ አንዳንድ ውድድሮችን የማካሄድ የመስራት፣ ዋናው ግን ዴቨሎፕመንቱ መስራት አለበት ክልሎችና ክለቦች ናቸው። የኢትዮጵያ ኦሎምፒክ ኮሚቴ ደግሞ የራሱ እንትን አለው። ለምሳሌ አሁን አሰልጣኞችን የማብቃት በኮቺንግ ስታፍ የማጠናከር የማስተማር ኤዱኬሽናል ሌቨል 1 ሌቨል 2 ሌቨል 3 እያለ የማስተማር፣ ሁለተኛ ነገር ደግሞ አካዳሚዎችን በማቋቋም ይሄ ነው እሱ እንጂ ሜጀር የሆኑ ስራዎችን አክቲቪቲ ስራዎችን አትሌት ማፍራት እኮ አይደለም። እኔ ጥያቄ አትሌት ማፍራት ሳይሆን ግን ታች መሰረቱ ለምሳሌ አሁን የኢትዮጵያ ወጣቶች አለ አይደል? የኢትዮጵያ ወጣቶች እሱን እያስገደ ነው። ቆይ አሁን ይሄ ኦሎምፒኩ ዳካር ላይ ይካሄዳል። ግን ከዛ በታች ላሉት አሁን ከ7 ዓመት እስከ 12 ዓመት ላሉት የኢትዮጵያ ኦሎምፒክ ኮሚቴ ምንድነው ኃላፊነቱ? እሱን ኪድስ አትሌቲክስ ነው። ለምሳሌ ኪድስ የሚባል አለ በታዳጊ በአትሌቲክስ፣ በስፖርት ደግሞ ለምሳሌ 16 17 አለ። ይህንንም መስረት አድርጎ እሱ ራሱ የኔ ነው ብሎ ክለብ የለውም፣ ክልል እንትን የለውም። እሱ ሜጀር ሆኖ ነው የሚሰራው። ስለዚህ ምንድነው ማድረግ አለበት? የመርዳት የመደገፍ ድጋፍ መስጠት፣ ፌዴሬሽኖቹ በአቅም እንዲደራጁ የማድረግ፣ በኮቺንግ ስታፍ በገንዘብ አቅም የማስተማር፣ ይሄንን ነው የሚያደርገው። ይሄንን ያደርጋል። ወደ ታች ወርዶ ደግሞ አሁን እሱንም ትቶ ውድድሮችንም እያካሄደ ነው። አሁን በታዳጊ ወጣቶች ላይ ባለፈው ጊዜ እያደረገ ያለው አይታል። አሁን ደግሞ ዋና የሚጠበቅበት ደግሞ በሀገር ውስጥ የተለያዩ ውድድሮችን የማዘጋጀት ታዳጊ ወጣቶች በትምህርት ቤቶች ላይ ዋናው ትምህርት ቤቶች ላይ እየሰራ ነው ያለውና እሱን ደግሞ ወደ ታች የማሳደግና የማውረድ፣ ክልሎችን ለምሳሌ በክልል ደረጃ ያቋቋማቸው እንትኖች አሉ። እነሱ ደግሞ ስራ እንዲሰሩ እነሱን የማገዝና ሜጀር የሆኑ ነገሮችን ሁሉ ስፖርት ድጋፍ መስጠትና የማድረግ ነው። አክቲቪቲ ውስጥ ገብተህ ስልጠና ውስጥ ገብተው አይደለም ሜጀር የሚያደርጋቸው ነገሮች። ለምሳሌ የኦሎምፒክን ሙዚየሞችን የማዘጋጀት አንዳንድ ነገሮችን የማድረግ፣ ስፖርተኞችን ደግሞ በዓለም አቀፍ ደረጃ በሚደርሱበት ጊዜ በዩዝ ኦሎምፒክ በኦል አፍሪካን ጌምስ መልምሎ መውሰድ ነው። ግን እንደዛ አላለም። አሁን ልስራና ልግባና ታች ወርጄ ልስራ በሚል ታዳጊ ወጣቶችን አሁን ከክለቦቹ ብቻ ሳይሆን ከክልሎቹ ታች ከዚህ ቀደም ባለፈው ታንዛኒያ ያላሮጡትን በልምሎ አሁን በአሁኑ ሰዓት እየሰራ አለው። ይሄን ደግሞ ወደፊት ያስከዳል። ምክንያቱም አሁን ኮቺንግ ስታፍ ማጠናከር አለ፣ ስልጠና መስጠት አለ፣ ኤዱኬሽናል ለምሳሌ ስፖርት ማናጅመንት ይሰጣል፣ አንደኛ ደረጃ ሁለተኛ ደረጃ ኮቺንግ ስታፍ። እሱ ካልፈቀደ የኢትዮጵያ አትሌቲክ ፌዴሬሽን አንደኛ ደረጃ ሊያመጣ አይችልም፣ ሁለተኛ ደረጃም ሊያመጣ አይችልም። ስለዚህ ይሄን ደግሞ ኒዱን አስመንቱ ለነሱ ካቀረቡ ኦሎምፒክ ኮሚቴ ወደ ኋላ የሚልበት ምክንያት የለም። ወደ ታች ወርዶ እየሰራ ነው። በርካታ ስራዎችን እያስተካከለ ነው። ልጆቹ እስከዛ በኋላ የት ነው ያሉት? አሁን ለምሳሌ እንመለከተዋለን ከእሱ ጋር አያይዘን የወጣቶች ኦሎምፒክ ከጥቅምት 21 እስከ ህዳር 4 2019 ዓ.ም በሴኔጋል ዳካር ይካሄዳል። ለዚህ ደግሞ ዝግጅት ከግንቦት 19 ጀምሮ የተመረጡ ሰዎች አትሌቶች ወይም ደግሞ በ5 ስፖርቶች ካምፕ ገብተዋል ወይም ሆቴል አርፈዋል። የተወሰነ ዝግጅታቸውን እንመልከትና ሌሎቹን እንቀጥላለን። አዎ ይህንን ያደረግንበት ተመካክረን ነው። እኛ መጀመሪያ ደረጃ ዝግጅት ማለት ቀላል ነገር፣ ኦሎምፒክ ማለት ቀላል ነገር አይደለም። ምክንያቱም ይሄኛውን ለ6 ወር ወይ ደግሞ ለ4 ዓመት ነው፣ 4 ወር ነው፣ 3 ወር ነው የሚቀረው። በፌዝ ከፍለን ነው። ለምሳሌ አሁን የዝግጅት ወቅት የፕሪ ኮምፒቲሽን ከዛ ውስጥ ውድድር አላቸው አሉ። ለምሳሌ አሁን እኛ 5 አትሌቶቹ ለአትሌቲክ ፌዴሬሽን ሰጥተናል። ከዓመት በታች ለአሜሪካ ውድድር ይወጣሉ። ምክንያቱም የጋራ ነው የአንድነታችን ስለሆነ ከነሱ ጋር ጥሩ ውድድር ስላለን አሁን ከዛሬ ጀምሮ እነሱ ጋር ይገባሉ። ነገር ግን ምንድነው ስልጠናውን ደግሞ አሁን በያዙት አሰልጣኞች እንዲሰሩ እየተስማማ ነው አለ። ይሄን ደግሞ ይሄ ቀጣይ ያደረግ ነው። ምክንያቱም ስፖርተኞቹ በተለያዩ ቦታ ነው አሉ። እነሱን አሰባስበን ይዘን ለመደገፍ ይህንን ስናሰባስብ ደግሞ ብቻችን አይደለም፣ ከፌዴሬሽኑ ጋር ሆነን ነው። ቴክኒክ ኮሚቴ አለን። ለምሳሌ የአትሌቲክ ፌዴሬሽን ያለበት፣ ወልድ ቴኳንዶ ያለበት፣ ውሹ ያለበት፣ ሳይክሊንግ ያለበት፣ ሌሎች እንትኖች ያሉበት እነዚህ አምስቱ የቴክኒክ ኮሚቴ አባሎች ናቸው።
ከነሱ ጋር ደምረን እንደገና ደግሞ እያንዳንዱን ነገር ደግሞ ከፌዴሬሽን ጋር አሰልጣኝ ፌዴሬሽን ነው ሰጠን። በእነሱ ስራ አንገባም። አትሌቱን ፌዴሬሽን ነው ሰጠን። ከነሱ ጋር ተገናኝተን አሁን በስፋት ራሳችን ግን እነሱ ከሰጡን በኋላ ሃንድል አድርገን እያንዳንዱ በፕላን ለምሳሌ አሁን ህፃናቶች ናቸው ሎድም እንዳይበዛ ምግባቸውን እየበሉ ኑትሪሽንን በአግባቡ እየተጠበቀ አሁን ለምሳሌ ኑትሪሽን አሁን ለምሳሌ የራሱ የሆነ የሕክምና ቲም አለው በየቀኑ እየተከታተለ እያረመ ኢንጁሪ እንዳይመጣ ደግሞ በርካታ ስራዎች መስራት አለባቸው። ስፖርተኞች አሁን የዴቨሎፕመንት ስራ መስራት አለባቸው። ከተለያዩ ቦታው ነው ተሰባብሮ የመጡት እነሱን የመጠገን እነዚህን ጠግነ በምንድን ነው የምትጠገነው? በጀነራል ትሬኒንግ ትጠግናለህ። ከዛ በኋላ ስፔሲፊክ ውስጥ ከመግባታቸው በፊት ወደ 2 ወር 1 ወር በሚቀርበት ጊዜ ስፔሲፊክ ትሬኒንግ ውስጥ ነው የምትገባው። ስለዚህ ነገ ደርሰህ ሰብስበህ ከዛ ከምትሄድ ይሄንን በማድረግ ነው። ይሄን ቀጣውን ደግሞ ወደ ኦል አፍሪካን ጌምስ እናሻግራለን። ይሄንን አድርገን ነው እየሰራን። ግን ሆቴል ለጥቅምት ውድድር ከግንቦት ጀምሮ ሆቴል አይበዛም ወይ? ረጅም ምንም ይበዛ ነገር የለም። ለምሳሌ ባለሙያዎች የሚያነሱት ሀሳብ አለ። ታዳጊዎችም ወይም ደግሞ ፕሮፌሽናል አትሌቶችም ቢያንስ ሆቴል መቆየት ያለባቸው 1 ወር ከ2 ሳምንት የሚል ቀነ ገደብ አለው፣ ቁጥሮች አሉት እና ይህን ያክል ጊዜያቶች መቆየት ለአትሌቶች ጉዳት የለውም ወይ? ከብዙ ነገር አንጻር አንደኛ ምን መሰለህ ሳይንሱን ነው አሁን ማየት አለብኝ። አንደኛ 2 ወር ውስጥ 1 ወር ውስጥ ምንድን ነው የሚሰሩ? አይ ልምምዳቸውን እኮ ይሰራሉ በያሉበት ሆቴል ካምፕ የሚደረግበት 1 ወር ውስጥ ላይ እኮ ስፔሲፊክ ትሬኒንግ አክቲቪቲ ደግሞ የምትሰራ ነው። ጅራን ትሬኒንግ ወደ ፋስት ትሬኒንጎች የምትሄድበት ነው። ትሬኒንግ ማን ነው ሎዱን እየቀነስክ የምትመጣበትና በጣም ሃርድ የሆነ ስራ የምትሰራበት ነው። ስለዚህ አሁን በፌዝ ስትከፍለው በርከት አትሌቶችን ትይዛለህ። አንደኛ አትሌቱ ይጠቀማል። ምን ሆቴል ሲገባ እረፍት ያገኛል። ሁለተኛ ምግብ ይመገባል። ሶስተኛ አንድነትን ይፈጥራል። ሁለተኛ ነገር ደግሞ በቂ ዝግጅት አለው። ለምሳሌ ፕሮሰሱ ራሱ ከባድ ነው። ለቪዛ ራሱ 1 ወር ይጠይቃል እኮ እሱም ቪዛ ፕሮሰስ ለማድረግ ያ ሁሉ በእቅድ ነው መሄድ አለብን እና ስለዚህ ይበዛል የሚለውን ነገር በፌዝ ቢትከፍለው የሚበዛው ነገር የለም። ስለዚህ አሰልጣኞች ባለሙያዎች ደግሞ ይበዛል የሚለው ፌዝ በፌዝ ምክንያቱም እያንዳንዱ በአሁኑ ሰዓት አትሌት ውስጥ የት ነው እየሰለጠነ ያለው? በየአስፋልቱ ነው እኮ ያለው፣ በየጎዳና ላይ ነው እኮ ያለው፣ በየጫካ ነው ያለው እኮ። በኋላ 1 ወር ላይ ሰብስበህ ምን ልታደርገው ነው? እነዚህ ክለቦች ላይ ቢሰሩ ክለቦች ላይ በአግባቡ ቢሰሩና በተመጠነና በስርዓቱ ቢሄዱ ኖሮ ኦኬ እንትን ማድረግ ይቻላል። ነገር ግን አሁን የተበታተነ ነው ያለው። ህፃናት ነው ማራቶን ላይ ነው ያለው፣ ሜዳ ላይ ነው ያሉት። ስለዚህ ይሄንን ሰብስበህ መጠገን ነው። ምግብ ይበላሉ፣ ኢንዱራንስ ስራዎች ይሰራሉ፣ የጀነራል ትሬኒንጎችን ይሰራሉ። በኋላ ደግሞ 2 ወር ሲቀር ወደ ዋና ትሬኒንግ ውስጥ ይገባሉ። ከ2 ወር በኋላ ደግሞ ስፔሲፊክ ትሬኒንግ ውስጥ ስፒድ ትሬኒንጎችን ቮሉም እየተቀነሰ ጀነራል ትሬኒንጉ ደግሞ ሎዱ እየጨመረ የሚሄድበት ሁኔታዎችን መፍጠር ነው። ባለሙያዎች እዚህ ጋር አቶ ዱቤ ባለሙያዎች ስለሚያነሱት ነው። አትሌቶች በተለያየ ጊዜ ዝግጅታቸው የራሳቸው ማህበራዊ ህይወትም ስላላቸው ዝግጅትም ስላላቸው ምንም ታዳጊ ቢሆኑም ባሉበት ቦታ እየተደገፉ የመጨረሻዎቹ 1 ወር ከ2 ሳምንት አካባቢ ሆቴል ቢገቡ ለዝግጅታቸው ወይም ደግሞ ላለው ነገር ጥሩ ነው የሚል ሀሳብ ስላነሱ ነው። ሌላ ከዚህ ጋር አያይዘን 1 ነጥብ ማንሳት ያለብን የኢትዮጵያ ኦሎምፒክ ኮሚቴ ከሆቴል መቼ ነው የሚወጣው? የራሱ ካምፕ የራሱ ነገር መቼ ነው መገንባት የሚችለው? ሁልጊዜ ዝግጅቶችና ውድድሮች በመጡ ጊዜ ሆቴል ላይ ለምንድን ነው ካምፕ የሚያደርገው? እንግዲህ ያው በእሱ በእንትን ነው በፕላን ነው ወደፊት የሚሰራው። ካምፑን የሚያዘጋጀት የማድረግ ምናልባት ከመንግስት ጋር በመወያየትና በመነጋገር ካምፖች እንዴት ይዘጋጃሉ የሚለውን ነገር እሱ ለወደፊት የሚሰራው ስራ ይሆናል። እየተሰራ ያለው ስራም አለ በከፍተኛ ደረጃ። በቀላሉ አይደለም ካምፕ ማዘጋጀት፣ ገንዘብ ይጠይቃል፣ ዓለም አቀፍ እርዳታን ይጠይቃል እና ስለዚህ ይሄን ደግሞ እቅድ ይዟል። አሁን በርካታ ስራው እኮ ሰርቷል እኮ የፋብሪካ አቋቁመዋል፣ እያቋቋመ ነው ያለው። አካዳሚን በአግባቡ እየሰራ ነው ያለው እና በቀላል የሚታየው ነገር አይደለም፣ ስለማይገለጽ ነው። በፖዚቲቭ ቲንኪንግ ብናየው በጣም ሰፊ ስራ እየሰራ ነው ያለው እና አሁን ደግሞ የበለጠውኑ ተቀናጅቶ ከባህልና ስፖርት ጉዳይ ሚኒስቴር ጋር ሰፊ ስራ እየተሰራ ነው ያለው። እነሱንም ጋር በመቀናጀት ከመንግስት ጋር በመቀናጀት ሰፊ ስራ እየሰራ ነው። ምክንያቱም ኦሎምፒክ እና መንግስት ጎን ለጎን ነው የሚያስገዱት እና ስለዚህ ጥሩ ግንኙነት አለን። በሰፊ ግን እቅድ አለው ነው ወደፊት ከሆቴሎች እቅድም አለው። ሆቴል ካምፕም ማስገባት ምንም ችግር የለውም።
ካምፑን ኦልሬዲ ያው መንግስትም እየሰራ ነው በአሁኑ ሰዓት። የኢትዮጵያ መንግስት በአሁኑ ሰዓት በከፍተኛ ቦታዎች አሉት። ለምሳሌ አካዳሚ ያለው ጥሩነሽ ዲባባ አለው ዓለም ላይ የሌለው ማለት ነው። አሁን ደግሞ ክቡር ጠቅላይ ሚኒስትራችንም ደግሞ እያስተካከሉት ነው። ቀደም ሲል የነበረውን የአካዳሚ ሂደት በጥሩ ሁኔታ ተስተካክሎ ስታንዳርድን ጠብቅ እየተደረገ ነው ያለው። ስለዚህ ይሄንን ግምት ውስጥ ያስገብተን ቦታ አጣም ማለት አንችልም። ይሄ መንግስት ይሰጣል ራሱ። አሁን አካዳሚ ላይ ማስተኛ ትችላለህ ስፖርተኛውን። ከዛ በኋላ ደግሞ ኦሎምፒክ የራሱ ማለት ነው የራሱ እንግዲህ መገንባት ይችላል። በምን ይገነባል? ገና ፈንድ ሬዚንግ ፈልጎ አንዳንድ ነገር አድርገው ዓለም አቀፍ ተገናኝተው ነው የሚያደርገው እንጂ የራሱ ካምፕ የትም ዓለም ያላቸው ሰው የለም እኮ። ለምሳሌ ሶሎዳር እንትን ማን አለው ካምፕ አብዛኛው ያላቸው ፌዴሬሽኖች ናቸው። ለምሳሌ ኢትዮጵያ ኬንያ ቢትሄድ የእንትን ካምፕ አለ። ለምሳሌ ወደ ኤንዶሬት የተለያዩ 3-4 ካምፖች ያላቸው ስፖርተኞች ናቸው እንደዛ የሚያደርጉት። እና ኦሎምፒክ ኮሚቴን ደግሞ የራሱ የሆነ ወደፊት እቅድ አውጥቶ ፕላን አውጥቶ የሚሄድበት ሁኔታ ይኖራል ማለት ነው። እርሱ ቀደም ብሎ የኢትዮጵያ አትሌቲክስ ፌዴሬሽን ቴክኒካል ዳይሬክተር ነበሩ። አሁን ላይ ካለው ነገር አንጻርና እርሱ ከነበሩበት ዘመን አንጻር እንዴት ይገመግሙታል? አሁን ያለው ሂደት ይሄ አሁን ወደፊት ያለፈውን ነገር መገምገም ብዙም አይጠቅመንም። አሁን ገምገማ አድርገን እንዲነበረ ብዬ ማውራቱም የሚያስፈልጋል። ፓስ ኦልሬዲ አልፏል። አሁን ምንድነው ካረንትሊ አሁን ስፖርታችን ምን ላይ ነው ያለው ብሎ ነገር ነው እናንተም እንደ ሚዲያ ማየት አለባቸው። ክሪቲካል ታይም ይሄን ክሪቲካል ታይም ደግሞ እንዴት አድርገን እናስተካክለው ነው በቃ። ይሄን ደግሞ የምናስተካክለው አንድ ስንሆን ነው። ይሄ የምናስተካክለው ደግሞ አንድነት ስንፈጥር ነው። ቀደም ስለነበረው ሁሉን ነገር ትተን ወደ ስፖርቱ ስብራት የነበረው ስብራትን ጠግነ ነው መንግስትን ይዘን ይሄን ክብር ጠቅላይ ሚኒስትራችን አሁን የያዘው አዲስ አበባ ውስጥ እየተሰራ ያለው ማዘውተራ ስፍራ እኔ ማዘውተራ ስፍራ አጣን ብሎ ኮምፕሌን የሚያቀርብ አሰልጣኝ ኮምፕሌን የሚያቀርብ አትሌት አዝናለሁ በጣም። ድሮ እኮ እኛ እኮ ከትራፊክ ጋር እየተጋጨን የምንኖር ነው። ዛሬ አስፋልት ዳር እኮ ትራክ አለ። ወጣ ብለና ይወስድ ሲኤምሲ ሂድ የትም ቦታ ሂድ እስቲ ትራክ አለ ዛሬ እኮ። በትራክ መስራት በወኪንግ ጫማ እንደፈለግ ዙሩ የምትሰራበት ዘመን ነው ያለው። ይሄ በርካታ ስቴዲየሞች በርካታ አካዳሚዎች እየተከፈቱ ነው። ስለዚህ በጣም ጥሩ ነገር ስላለ ይህንን አዲስ አበባ ውስጥ እየተሰራ ያለው በተለይ ክቡር ጠቅላይ ሚኒስትርና የአዲስ አበባ መስተዳድሩ እየሰሩ ያሉትን ይሄ ወዴት መውሰድ ነው? ወደታች ማውረድ ነው። አሁን ይሄ ወደታችም ደግሞ ክልሎቻችንን ማጠናከርና ማስከድ ነው። ስለዚህ ሰፊ ስራ አለ፣ ብዙ ነገሮች አሉና ብዙ ኮምፕሌን ባናቀርብና ወደ ስራ በፊቱን ብናወራ ብዙ ነገር ነው። አሁን እኔ የራስን ነገር ቢያወራ ማልቀስ ነው እንጂ ምንም አያስፈልግም። በአት ነገር አለ። በዓለም ደረጃ እንደኔ ያጋጠመ ችግር የለም። እንደኔ ቻሌንጅ ያላሳለፍኩት ነገር የለም። ማአት ነገር በቤተሰቦቼ ድረስ የመጣ ነገር አለ። ነገር ግን ያ በስፖርቱ ነው የማንም ይሁን ምንም እኔ እሱን ተው እሱን አናውራም። አሁን እሱ ይቅር እና ስለዚህ እንደኔም የተፈተነ ሰው የለም በዓለም ላይ ተፈትኛለሁ። እንደኔም ደግሞ ቻይም የለም። ባለሙያም ነኝ፣ ብቃት አለኝ። ጉራ ሳይሆን ሰውን መንግስትንም አገሬንም ኢትዮጵያዊንም አላሳፍርም። ስለዚህ በተሰለፍኩበት ደግሞ በእምነት በእውቀት በንጹህነት በንጹህ እጅ በንጹህ እንትን ከሁሉን ነፃ ነኝ ብዬ ማውራት እችላለሁ። ዛሬ ከሁሉን ነፃ ሆኜ ከማንም እጅ የሌለኝና ወዲህ የማይል እንትና ዛሬ ብዙ ነገር መናገር እንችላለን። ኤኒዌይ ለማንኛውም ሙያዊ እይታዎች ላይ ነው እኛ ትኩረት ማድረግ የምንፈልገው። አቶ ዱቤ እኛ ዋናው እይታችን ቴክኒካል ዳይሬክተር እርሶ ብዙ አመት ቆይተዋል በኢትዮጵያ አትሌቲክስ ውስጥ ከ25 ዓመታት በላይ በተለያዩ ዘርፎች በቴክኒኩም በሌሎችም ነገሮች መጥቀስ እንችላለን እና የኢትዮጵያ ስፖርት ልብ ነው ብለን ማንሳት እንችላለን። ባለሙያዎች ሀሳብ ሲገልጹ ስፖርቱ አንደኛው የሚሞትበት ምክንያት የቴክኒካል ዳይሬክተሮች ብቃት ወይንም ጉልበት መኖር ስላቃተው ነው ብዙ ጊዜ ይላሉ። የአንድ ሀገር ስፖርት የበለጠ ጠንካራ የሚሆነው ቴክኒካል ክፍሉ ጠንካራ ሲሆን ነውና ከዚህ አንጻር ነው ቴክኒኩን አሰልጣኞችን ከማዘጋጀት የአትሌቶች መልመላ የስፖርት ልማት እድገቶች ላይ መሰረታዊ ኃላፊነት አለና ከዛ አንጻር ነው የበፊቱንና አሁን ያለውን በእርሱ ዘመን ያለውን እየተሰራ ያለውን ቴክኒካል ነገር ሙያዊ ሀሳብ ስጡኝ አልኩት። እንትን አሁን ያለው አሁን መጥፎ ነገር የለም። መጥፎ ነው ብለን የምንደመድመው ነገር አይደለም። አሁን ባለው ሂደት ትንሽ ጋፖች ያሉት ጋፕን ያ ጋፕ ደግሞ ቶሎ ማስተካከል ነው። ምክንያቱም የድሮ አትሌት እና ያኑ አትሌት ደግሞ አንድም አይደለም። ሰውም የተለየ ነው፣ አሰራሩም የተለየ ነው።
በቴክኖሎጂ መንጥቃሉ አሁን ሀገሪቷ የተለያዩ መንገዶች አሉ፣ ማአት ነገር አለ፣ ኢንተረስቲንግ አለ፣ ብዙ ነገሮች አሉ። ስለዚህ ምንድነው ዋናው ግን መስማማትና አንደኛ ቴክኒካል ዲፓርትመንትን ማጠናከር በሁሉም ስፖርቶች፣ ሁለተኛ ጽሕፈት ቤትን ማጠናከር፣ ሶስተኛ ቦርዱ ደግሞ እነዚህን በስሩ ያሉት በአመራር መጀመሪያ መስራት፣ ከዛ በኋላ ወደ ታች የክልል ፌዴሬሽኖችን ማጠናከር። የክልል ፌዴሬሽኖች ከተጠናከሩ ትልቅ ስራ ይሰራል። ፕሮጀክቶች እነሱ እጅ ናቸው። ህዝብ እዛ ታች ነው አለው። ከዛ በኋላ ታች ያሉ ፕሮጀክቶችን በአግባቡ መስራት፣ ክለቦችን ማጠናከር። አሁን ክራክ ያሉ ክለቦች በአግባቡ እንዲጠናከሩ ማድረግ። ይሄ የሚሰራ ማን ነው? ቦርዱ። ይሄ የሚሰራ ማን ነው? የቴክኒክ ዲፓርትመንቱን ካጠናከሩት ነው። በየትኛውም ዓለም ላይ ውድድርን፣ ስልጠናን፣ የውድድር ማነው ዴቨሎፕመንቱን አብዛኛው ቴክኒካል ፓርት ነው። ይሄን ደግሞ ካላጠናከርከው በስተቀረ ቁልፉን አፍርሰህ የትም ልትደርሰው አትችልም። ስለዚህ እነዚህ ሰዎች ኮር ሊያደራጁ ሊያስማሙ የሚችሉ ዓለም አቀፍ ግንኙነት ያላቸው ሰዎችን የማደራጀትና የማስተካከልና ወደ ታች የማውረድ ነው። ስለዚህ አሁን ጋፖች አሉ። ያ ጋፕ ደግሞ አግኝተናል እኛ አሁን። ምክንያቱም ቁልፉ በእጃችን ደርሷል። አሁን ጥሩ አካሄድ አለ፣ ጥሩ መንግስት አለን፣ ጥሩ ታች የተደራጀ ኃይል አለን። አሁን ባለሙያው ደግሞ ከንግግርና ከእርስ በርስ መባላት ትቶ ወደ አገር መምጣት ነው። በርካታ ነገሮች አሉ፣ ማናጀሮች አሉ። በዚህ መሀል ላይ አገር ውስጥ ያሉ ማናጀሮች አሉ፣ ኢንተርናሽናል ማናጀሮች አሉ። ማናጀሮች ይጥፉ አይደለም። ስርዓትና ህግ ያስፈልጋል፣ ደንብ ያስፈልጋል፣ መመሪያ ያስፈልጋል፣ ፌዴሬሽን ፓወር ያስፈልገዋል፣ ኦሎምፒክ ፓወር ያስፈልገዋል፣ መንግስት ፓወር መኖር አለበት በስፖርቱ ላይ። ስለዚህ ይሄን ነገር አስተካክለን በጋራ ተወያይተን እናስተካክለን። አሁን ባለው የበፊቱንና አሁን ኮምፔር ብናደርገው እንዲህ ብንል እንትን ስለማንል ጋፖች አሉ ብያለሁ። ያ ጋፕ ደግሞ ጋፑን ፊል እያደረግን እየተስማማን አሁን ኢትዮጵያ አትሌቲክስ ፌዴሬሽን አሁን ጥሩ ነው። ፕሬዚደንቱም ጥሩ እየተገናኘ ነው፣ እየተደዋወለን ነው ያለው ችግር ጥሩ። በግላችሁ ነው የእርሶና የፕሬዚዳንቱ ጥሩ መሆኑ የሁለታችሁ ጥሩነት ነው ወይስ የተቋሙ ጥሩ ነው? አሁን በተቋሙ በኩል ጥሩ ነው። ምንም ጋፕ የለም። አሁን ለምሳሌ ጽሕፈት ቤት ኃላፊም ዶክተር አመንሲሳ ጥሩ ልጅ ነው። አመለካከት አለው፣ አቅም አለው፣ የሚቀበል የሚሰማ ነው። አሁን ጥሩ ደስ የሚል ነገር ነው አሁን ያለው ሂደት። መልስ ስትሰጥ ኢሚዲየት ሪስፖንድ አለ፣ ስትደውል ሪስፖንድ አለ። ምን ትፈልጋለህ ከዚህ በላይ? እኔ እዚህ ጋር ጥያቄ የሚሆኑ ይቅርታ አቶ ዱቤ፣ ጥሩነቱ ወይም ደግሞ የጋራ መስማማቱ የግለሰቦች ሳይሆን ተቋማዊ ሆኖ ከዛ መሬት ላይ የሚወርድ ፍሬ ያለው ወይ ተቋማዊ ነው። ለምን መሰለህ ይሄን ጥያቄ ያነሳሁት? ቀደም ብሎ የሚነሱ ጉዳዮች ነበሩ። ለምሳሌ አቶ ዱቤ በአንድ ወቅት ወደ ኢትዮጵያ አትሌቲክስ ፌዴሬሽን ሊመጡ ነበረ። የሆነ ጊዜ ላይ ጥያቄዎች ነበሩ። አቶ ዱቤ በኢትዮጵያ ስፖርት ውስጥ በተለይ ቴክኒካል ነገሩን በማወቅ በማስተባበር፣ በማስተዳደር ልማት ላይ ዴቨሎፕመንት ላይ በመስራት የተሻለ አቅምና ብቃት አላቸው። ስለዚህ ወደ ኢትዮጵያ አትሌቲክስ ፌዴሬሽን መምጣት አለባቸው የሚሉ ባለሙያዎች ነበሩ፣ ሀሳብ አንስተዋል። በዛ ልክ ደግሞ ተቃራኒ ሀሳቦች ተነስተዋል እና በወቅቱ እንደውም ከእርሶ ጋርም ቃለ መጠይቅ ስናደርግ የተወሰኑ አለመግባባቶች እንደነበሩ አስታውሳለሁ። እና ያ ስለተቀረፈ አሁን ያለው ስፖርቱ ሜዳ ላይ የሚለወጥ ለውጥን እንጠብቅ ወይ ነው? አው ምክንያቱም ያው ስፖርቱ ላይ ካልሰራ ትርጉም የለውም። ያው በዘወይ ቻሌንጅ ያለ ነው። ለምሳሌ ሁሉም ሜዳ ለሜዳ እክለምጣል ሀሳብ መስጠት ይችላል ማንኛውም ሰው። ነገር ግን ዋናው ግን አንድ መሆን ነው። አሁን ወደ አንድ መመለሱ አሁን ደስ አይልም። ብዙ ነገር አለ፣ ብዙ ነገር ይሄንን ትተን አሁን ያ ሁሉ እርግፍ አድርገን ትተን ኦሎምፒክ ኮሚቴ እኮ ኦልሬዲ ሰበረው። ማነው እንትኑን ሰበረው እኮ በቃ እኮ ሪከርዱን። ምክንያቱም እያንዳንዱን ነገር ይሄ የነበረውን ነገር ትቶ የነበረው ፋይቲንግ ትቶ ወደ አገር እንምጣ እኛ እናልፋለን ባለሙያዎች ይስሩ ብሎ አጥርጎታል። ስለዚህ ኢትዮጵያ አትሌቲክስ ፌዴሬሽንም አሁን ጥሩ ነው፣ ተቋማዊ ጥሩ ነው እየሄደው ያለው። በጣም ጥሩ። እነሱን ደግሞ አሁን እየደገፍን ነው፣ እየተደጋገፍን እንሄዳለን። በጣም ጥሩ። ሎስ አንጀለስ ደርሷል። በጣም ጥቂት ዓመታት ነው። ከዚህ በፊት በደንብ እርሶ ሀሳቦችን ይሰጡ ነበር። የፓሪስ ቆይታችን ላይ ሀሳብ አንስተዋል። ከዛ በፊትም ደግሞ የነበረው የቶኪዮ ውጤታችንን በኦሎምፒክ ጥሩ አይደለም እና ለሎስ አንጀለስ ዛሬ ነው መስራት መቻል ያለብን። ሲደርስ 1 ዓመት አይደለም፣ ሲደርስ 2 ዓመት አይደለም። መሰረቱ የሚጣለው ዛሬ ነው። እርግጥ ወጣቶች ላይ የተሰራሉ። የወጣቶች ኦሎምፒክ አሁን የሴኔጋሉን ቀደም ሲል አንስተናል። ጥሩ ነገሮች አሉ። ከዚህ ከአሁኑ ለዛሬ 4 ዓመት ለሎስ አንጀለስ የምናገኛቸው አትሌቶች አለ ወይ? የነገ ቀነኒሳን የነገ ጥሩነሽን ከዚህ ከወጣቶች ኦሎምፒክ የምናገኛቸው አለ ወይ? ሲቀጥል ደግሞ የኦሎምፒክ የሎስ አንጀለስ 2028 ዝግጅታችን እንደ ኢትዮጵያ ኦሎምፒክ ኮሚቴ ምን ይመስላል ዝግጅታችሁ? እንግዲህ እሱን ወደፊት ስንደርስ ብናብራራው ይሻላል።
ከዛ በፊት ማአት ነገሮች አሉ። ለምሳሌ ኦል አፍሪካን ጌምስ አለ፣ ኢትዮጵያ አትሌቲክ ፌዴሬሽን ዓለም ሻምፒዮና ያሱ መሰረት ነው ራሱ ለኦሎምፒኩ መሰረት ነው። ዋና ነገሩ ግን ምንድነው በከፍተኛ ደረጃ የሚኒማ ስታንዳርዱም አደጋ ላይ ነው አለው። እሱን ደግሞ ማን ይመጣል ብሎ አሁን ያሉት ስፖርተኞች የሚደንቅ ናቸው፣ የሚያመጣት የሚችሉ ናቸው። አያያዝ ነው የምጠብቀው ከሮድ እንዲወጡ ሄዶ ዳሜጅ እንዳይሆኑ እነሱ መከታተል የእያንዳንዱ በሁሉም ስፖርት እያንዳንዱ ነገር ከሰራ ነው በእርግጠኝነት ውጤት እናመጣለን። አሁን ደግሞ ዓለም ላይ አይተህ እንደሆነ ሚኒማ ስታንዳርዱ ከባድ ነው በጣም ነገር ግን ከባድ ነው የሚል ነገር አይሰራም። ምን ከባድ ነው አንችልም የሚለው ነገር የሰነፎች ስራ ነው። ሰነፎች አንችልም ይላሉ፣ እኛ እንችላለን። ሰው አለን። በፉከራ ነው ወይስ መሬት ላይ እንችላለን? ማንችልበት ምክንያት ማን ኢትዮጵያ ማንችለው ነገር ሰው አለ፣ አትሌቱ አለ፣ መስራት ነው ምንድነው ጊዜ አለ፣ ወቅቱ አለ። ለሚኒማም ይቸግረናል ስላሉ ነው አሰልጣኞች። እነሱ የስንፍና ንግግር ነው፣ የስንፍና ንግግር ነው። አንችልም፣ ሚኒማ የለም፣ ገንዘብ የለም፣ ስቴዲየም የለም፣ ምናምን የለም፣ ሁሉም የለም፣ አይሰራም። አለን፣ እኛ ሰው አለን፣ ባለሙያ አለን፣ አቅም አለን፣ ሀብት አለን፣ መንግስት አለን። እንደገና ደግሞ አንድነትን ፈጥረን መስራት ብቻ ነው። ምንድነው ውድድሮችን ከፋፍለ ነው ሲዝን በሲዝን ክሮስ ካንትሪ ሲዝን፣ ሮድ ሬስ ሲዝን፣ ትራክ ሲዝን እያን ከፋፍለ ነው። ጊዜ አለን። አሁን በእቅድና በፕላን ኢትዮጵያ ኦሎምፒክ የያዘው በርካታ ነገር አለ። መግለጽ ስለማልፈልግ ነው እንጂ ይሄን ይዘን ከፍተኛ ደረጃ ላይ እንደርሳለን። መሻከር ይሄ በየሰፈሩ ባለሙያ አሁን እየሰራሉ። አንዴ ወደዚህ 4 5 6 ቦታ መርገጥ 7 8 ቦታ መርገጥ ወደ ሜዳ መሯሯጥ እሱን አይደለም። አሁን ሐቁ ለሀገራችን ለኢትዮጵያ ለባንዲራ ምን ያወጣ ነው ምን ሰራ ነው። ስለዚህ ይሄን ነገር ደግሞ በአግባቡ መስተካከልና ዋጋ መክፈል ይጠይቃልና ስራ እየተሰራ ነው። አሁን ከዛ በፊት ማለት ነገር አለ። በእውነት ኢትዮጵያ እኛ ዩዝ የምናዘጋጃቸው ውድድሮች አሉ። ራሳው ኢትዮጵያ ኦሎምፒክ ኮሚቴ የሚያዘጋጀው ከዓለም አቀፉ ኦሎምፒክ ኮሚቴ ጋር በመተባበር። ሁለተኛ ነገር ደግሞ መላ ጨዋታ አለ፣ በከፍተኛ ደረጃ ኦሎምፒክ አለ። እነዚህ ላይ በደንብ አደምተን ታች አውርደን ጥሩ ስራ ከሰራ ዋና ኦሎምፒክ ላይ ውጤት እንደምናመጣ እናያለን። ውጤታና ማጣ ምን ሊሆን ታዲያ ምን ይኮናል ታዲያ? መተኛት አለባቸው። የበለጠ ማምጣት አለብን፣ የተሻለና ማምጣት አለብን ብለን ነው። ሰው አለ በእጃችን፣ አትሌቱ አለ በእጅ ማቀናጀት፣ መስራት፣ አንድነት መፍጠር፣ ይሄ የድንቁርና አካሄድ ማቆም፣ የቆሸሸ አመለካከት መተው፣ ከዛ በኋላ አንድነትን ፈጥረን ለኢትዮጵያ መስራት ነው። አሁን ያሉ ጋፖችን በማናጀር ላይ ያለው ጋፕ፣ በአትሌት ላይ ያለው ጋፕ፣ ከክለብ ላይ ያለው ጋፕ፣ ከክልል ላይ ያለው ጋፕ እሱን ሞልተን ቁጭ ብለን ተነጋግረን የንግግር ስራ ብቻ ሳይሆን የተግባር ሰው መሆን አለብን። ንግግር ብቻ ዋጋ የለውም። እንድናረጋለን ማሳመር ይቻላል ንግግር፣ ነገር ግን አፕሊኬሽን ላይ ዜሮ ኮንክ ዋጋ የለም። ስለዚህ ይሄንን ዋና ኮሩ ግን ክለቦችና ክልሎቻችንና አካዳሚም ማናጀሮችን እነሱንም ሃንድል እያደረግን ስርዓት እንዲይዙ ማስደረግ ብቻ ነው ያለው። ስለዚህ ተስፋ አለን። ምንም እኛ እኔ እንዱ ስለሚታየኝ እንደዙ ባለሙያም ስለሆንኩ ኤክስፐርት ነኝ ማለትም ትችላለህ። ባለሙያ ነኝ፣ ስፖርት ሳይንስ የተማርኩ ሰው ነኝ። መስርስም ትምህርትም ምንም እውቀትም ስልጠናውም ምንም ነገር የለም። ከርሶ ተነስቼ እኮ ነው ይሄን ሐሳብ እኮ የጠየቁት። ሲያዩ አለ ለምን ይቅርታ አቶ ዱቤ ለምን እንደጠየቅኩት ይሄን ጥያቄ ነው ለመጨረሻ ከርሶ ነው የተነሳው። ትክክለኛ ጥያቄ ከዚህ በፊት እርሶ አስተውሳለሁ ጃፓን የነበረው ዓለም ሻምፒዮና ላይ በተደጋጋሚ ሐሳቦችን ይሰጡ ነበር፣ ሙያዊ ሐሳቦችን። የፓሪሱ ላይ ማንስተዋል፣ ቶኪዮ ላይ ማንስተዋል። አሁን ያ የሚያነሱት ነገር ዛሬ ያልተቀረፉ ብዙ ነገሮች አሉ ትናንት ካነሷቸው። ምንድነው ከትናንት ዛሬ የተቀየረው? እርሶ ነው የቴክኒክ ዳይሬክተር ይሆናል። ከዛ አንፃር ከሆነ የሚነግሩኝ 2028 ሲደርስ እንመለከተዋል። ግን በስራ ሂደት ግን ከሆነ የቱ ጋር ለውጥ አለ? አሁን ኦልሬዲ መግለጽ አልፈልግም እንጂ የኢትዮጵያ ኦሎምፒክ ኮሚቴ ሁሉን ነገር ጨርሶ ይዟል በእጁ። አሁን ለምሳሌ አሁን እቅዶቹን አውጥቶ ምን አድርጎ እያንዳንዱን ነገር ይሄ መግለጽ ስለማልፈልኩኝ ነው። እያንዳንዱን ነገር እዛ ስንደርስ እያለ አሁን ለምሳሌ የሴኔጋሉን እኮ ዝም ብለን አይደለም ያስገባ ነው። መጀመሪያ ምን አለን ብለን ዶክመንት አዘጋጅተን ነው። ዶክመንቱን ደግሞ ለፌዴሬሽኑ ፕሬዘንት አድርገን ነው፣ ለመንግስት ፕሬዘንቴሽን ሰጥተን ነው፣ አጽድቀን ነው ገባንበት እኮ። አሁን እኛ በእጃችን ሁሉ ነገር አለ።
እጃችን ሁሉ ነገር አለ። አሁን ማስተካከል የሚገባን ነገሮች አንዳንድ ባለሙያዎቹን ከክቡር ፕሬዚደንቱም ከኦሎምፒክ ቦርዱ ጥሩ ቦርድ ነው በእውነት ጠንካራ ቦርድ ነው ደግሞ ያለበት ያለው ደራርቷለች ሌሎች ሰዎች ይዛሉ ጠንካራ ቦርድ ነው ያለው። ይሄን ጠንካራ ቦርዱ ደግሞ ጠንካራ ውጤት ማምጣት ነው። ምክንያቱም እኛ አሁን እከሌ ጥሩ ነው የምንለው በውጤት ሲደገፍ ብቻ ነው። የእናንተም እንትን ወደፊት ጠንክራችሁ እንደከዚህ ቀደሙ የምትሄዱት ውጤታማ ለመሆን ቡድን አለመያዝ ጥሩ ነገር አሁን ሚዲያችሁ እኔ ደስ እያለኝ ነው። ብዙ የሚያያቸው ነገሮች አሉ ጥሩ ሀሳቦች። አንተም ወጣት ነህ። እያንዳንዱ ነገር ለሀገር ነው። አሁን ለባንዲራ ኢናፊስ ናፍ በቃ አይበቃንም? የተሰራ እስካሁን የሚሰራውን ማሳደድና መወርወር ይብቃን። አንድ ነው በቃ አንድ ሆነን አገራችን አሁን የጀመረችውን እኛ ምን ጀመር እዚህ። ስለዚህ ይሄን ካደረግነው በእርግጠኝነት ሁሉም በእጃችን ነው። በጣም ጥሩ እንመለከታለን። የመጨረሻ አንድ ሀሳብ ማነሳቱ ዱቤ ሰሞኑን ባለፉት ጊዜያቶች ትንሽ የጤና እክል ገጥሞት ነበር። ከዛ በኋላ ሰርጀሪ አድርገው ነው ወደ ስራም የተመለሱት። በቅድሚያ እንኳን እግዚአብሔር አተረፈዎት ማለት ፈልጋለሁ። ታንኪዩ በጣም በዚሁ አጋጣሚ ከጎኖት የነበሩ ማመስገን የሚፈልጉትን በሕክምና ወቅት ላይ በነበሩት ሰዓት ላይ የነበሩት እውነቶችን ጥቀሱልኝና እንጨርስ። ሪሊ በእውነት ዛሬ እናንተ ፊት የኢትዮጵያ ሕዝብ ፊት የሚወደው ስፖርት ፊት ቀርቤ እናገራለሁ ይኖራለሁ ብዬ አልገመትኩም። ባልታሰበ ምክንያት የሆነ ከፍተኛ ቀዶ ጥገና አድርጌ ነበረ። ያጋጠመኝ በሽታም በጣም ከባድ ነው። 2 ጊዜ ነው ኦፕሬሽን የሆንኩት። በተለይም ከኔ ጎን ቆሙ የነበሩ ስፖርተኞች ከዚህ በፊት የነበሩ ሁሉንም ስም ስለማልጠራ ነው ነባረ ስፖርተኞች በተለይም ከልብ የማይጠፋ የኢትዮጵያ ኦሎምፒክ ኮሚቴ ስራ አስፈጻሚ ቦርድ በተለይ ፕሬዝዳንቱ የሕክምና ወጪን ሙሉ በሙሉ በመሸፈን ሌሎቹን ደግሞ ታዋቂ ስፖርተኞች ቢጠራ መጥራት ይቻላል። በደፈናው ነው ምሌ ውጪ ያሉት በተለይ ስፔሻሊ የድሮ አትሌቶች ሊበልና የድሮ አትሌቶች እንደማን እንደሆኑ ታውቋቸዋለህ። ሁሉንም መጥራት ስለማለት በተለይም ስመጥራት ለወደፊት ስምጠራለሁ ከኔ ማልጠብቆ በከፍተኛ ደረጃ የኔ ጋር ቆሙ አሉ። እነሱን የኢትዮጵያ ሕዝብ የወከለኝ የኢትዮጵያ የጉጂ አጠቃላይ የኢትዮጵያ ሕዝብ ማለት ነው። አንተ ፓርላማ ሲሰራ ለኢትዮጵያ ሕዝብ ነው። በተለይም ደግሞ የኢፌዴሪ ሕዝብ ተወካዮች ምክር ቤት በጣም ነው ያዘኝ። በእግር እንዳልሄድ ቤተሰቦቼም ጋር ለውይይት ስሄድ መኪና እየሰጡን ችግር ሲያጋጥመኝ ከኔ ጋር ሲቆሙ ከፍተኛ አይዞ እያሉኝ ከጎን የቆሙት በተለይ የኢፌዴሪ ሕዝብ ተወካዮች ምክር ቤት ስማቸውን መጥራት ስለማልፈልግ ወደፊት እጠራለሁ። አጠቃላይ ግን በተለይ አመራሩ ከጽሕፈት ቤት ጀምሮ ያደረጉልኝን ከፍተኛ ድጋፍ የኢትዮጵያ ሕዝብ ፊት በጣም ላመሰግናቸው እፈልጋለሁ። ሌሎቹም ደግሞ ከኔ ጋር በስልክ ከውጭ ሀገር በተለይ ባለቤቴ፣ ልጆቼ ሁሉንም በቃ ምክንያቱም ዛሬ እናንተ ሚዲያም ደግሞ ከእናንተ ፊት ዛሬ መጥቼ ያገለገልኩት ሰው ነው፣ የለፋሁት ሰው ነው። ቀለሊት አዲስ የተለያዩ አገሮች ማአት አገሮች ሄጃለሁ። ደርሼ ከመምጣት እንጂ ውስጡን አላውቅም። 20 ምናምን ዓመት በልፋት ላይ ነበርኩ ሰው ነኝ። ይህንን ሁሉ ከጎኔ ስለማያውቁ ነው ዶክተር አሸብር ወልደጊዮርጊስ የኢትዮጵያ ኦሎምፒክ ኮሚቴ የኔን ጉዳይ የኔን ቤት የኔን ውስጤን ስለማውቅ አሁን ወደ ስፖርቱ እንድመጣና ሰው እንዲሆን እንደገና እንደዚያ ያደረገኝና አጠቃላይ ለኔ ያደረጉልኝ የውጭ ሀገር በተለይ ውጭ የሚኖሩ ስፖርተኞችና ሁሉንም በምስጋና እንትን አደርጋለሁ። አሁንም ደግሞ ትንሽ የሆነች እክል አለች። ያቺ ደግሞ ምንም አይደለም በእግዚአብሔር ኃይል እሱ ከዛኛ ኬዝ ውጪ ነው። አሁን በቅርቡ ደግሞ ከኢትዮጵያ አትሌቲክስ ፌዴሬሽንም ጋር እየተነጋገርን ነው። ሄጄ ተክም መመለሳለሁ። ምን እምነት አለኝ የምን ነገር ነው። ሁሉንም አመሰግናቸዋለሁ እናንተንም ጭምር ማለት ነው። እጅግ በጣም አመሰግናለሁ። ልዑል እግዚአብሔር ጨርሶ ይማሩት። አሜን። ጌታ ታንኪ ዩ። ክቡራትና ክቡራን ውድ የቻናል ዋን ስፖርት ቤተሰቦች በዕለተ ዓርብ የቻናል ዋን የአትሌቲክስ ጉዳያችን መረጃ እያቀረብን ከእናንተ ጋር ቆይታ አድርገናል። የዛሬ የአትሌቲክስ እንግዳችን የነበሩት የተከበሩ የሕዝብ ተወካዮች ምክር ቤት አባል እንዲሁም ደግሞ የኢትዮጵያ ኦሎምፒክ ኮሚቴ ቴክኒካል ዳይሬክተር አቶ ዱቤ ጅሎ ነበሩ። ቆይታችን የተከታተላችሁትን ይመስላል። ዕለተ ሰኞ ስንመለስ በእግር ኳስ መረጃችን ቻናል ዋን ስፖርት ፕሮግራም ይመለሳል። ብሩክ ተስፋዬ ነኝ። መልካም ጊዜ፣ መልካም ቆይታ።